የልትሄጂ ነው? እኔ ከነ ኤቢ ጋር ነው የምሄደው። አሁን ግን ማለት እኔ እሄዳለሁ ትይዘኝና ማለት ነው ናታ እመታለሁ። ልቀቂኝ ናታ ልቀቂኝ! ልቀቂኝ! እሺ በቃ ወይ አብረን እንሂድ። ነይ እሺ አብረን እንሂድ እና ልቀቂኝ እንጂ አሳወቁኝ። ዳጣ አትፍርሺ፣ ምንም ያስፈራ ነገር የለም። ኧረ እኔ አልፈራሁም። ምን ያደግኩበት አይደል እንዴ? እንግዲህ አንቺ ግን አባዬን ይቅርታ አላደርግለትም ስትያነብ ምን ነው እንደዚህ ሆንሽ? ሁለት ወልዶ እማዬ ደግሞ የተሳሳለ አይደል እንዴት እንደጎዳት። አዎ ኤቢዬ፣ ግን በቃ አሁን አባዬን ቢሮ እናገኘዋለን፣ እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም ኤቢዬ፣ አባዬን ቢሮ እናገኘዋለን፣ ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላውቅም፣ ወይ ሰክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላውቅም፣ ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራሁ ነው። እንዴ ኤቢ አባዬ ነው? በስተመጨረሻም አቶ ደረጀ ከ4 ዓመት በፊት የሰራው ግፍ እና ወንጀል እንግዲህ እንዳይደርስና እንዳይመጣ ሲሳልና ሲመኝ የነበረው ስህተት እስከ ዛሬ ድረስ በጸጸትና በቁጭት እንዴት ይሆን እያለ እሱም ራሱ 21 ዓመት ሙሉ ሲያስጨንቀው የቆየው ነገር እንግዲህ ዛሬ ደርሶ ትዳሩና ቤተሰቡን ለመበጥበጥ ችሏል ማለት ነው። በጣም ነው የሚያስደነግጠው። እንግዲህ ወይዘሮ ማርታ ይህንን በሰማች ጊዜ በጣም እያለቀሰች እና እያዘነች ባያት ጊዜ እንግዲህ ከቤት ውስጥ በጣም ተበሳጭቶና አዝኖ ቤቱን ጥሎላቸው ወጥቷል። ወይዘሮ ማርታ ከዚህ በኋላ ላይ አልፈልግም፣ ትዳሬ፣ ልጆችን፣ ቤቴን በጣም ላዋርደኛል፣ ተስፋ አስቆርጠኛል፣ ሰብረኛል፣ ከዚህ በኋላ መቆም አልችልም፣ ፈጣሪ ወይም ማንንም ማምነው ደረጃ ሁሉ ነገር የነበርክ በጣም ነበር ያመንኩ፣ ሁሉ ነገር ብዬ ነበር የማስበው። አንተ ግን እንዳልነሳ እንዳልጠገን አድርገህ ሰብረኸኛል በማለትና በጣም አይምሮ የሚነኩ ቃላቶች በመናገሯ አቶ ደረጃም ይሄንን ነገር መቋቋም ስላቃተው ከቤት ውስጥ እንግዲህ ብን ብሎ ወጥቶ ሄዷል ማለት ነው። ተስፋ መቁረጡንና ማዘኑን ያየችውም አቤጌል ተከተላ ሄዳ አባዬ የት ልትሄድ ነው ብላ ትጠይቀዋለች። ይኸውልሽ ኤቢ፣ አንቺም ከማርቲ የበለጠ እንዳዘንሽብኝ አውቃለሁ። አሁን ማለት የምችለው ይሄ ነው። እዚህ ቤት መኖር ለእኔ አይገባኝም፣ ግን ልልሽ የምችለው በጣም ይቅርታ። እስካሁን ስሰጣችሁ የነበረው ፍቅር የእውነት ነው። በጣም ነው የምወዳችሁ፣ አንቺን፣ ውሃን፣ ሁላችሁም፣ ማርቲንም በጣም ነው የምወዳት። ነገር ግን አሁን ላይ ላጠፋሁት ጥፋት በጣም ይቅርታ። አንድ ቃል የምገባልሽ ነገር ቢኖር ምንም አይነት ነገር ከኔ የሚጎልባችሁ ነገር የለም እና አባዬ አሁን የት ልትሄድ ነው ስትለው ስለ እኔ ምንም አታስቢ፣ አንቺ ግን ለማርቲ ስለምታስፈልጊያት ከጎኗ ሁኚ አደራሽን በማለት ትቷት ወጥቷል ማለት ነው። ናታንም ወደ ወይዘሮ ማርታ ጠጋ በማለት እትዬ አይዞሽ፣ ሁሉም ነገር እኮ ያጋጥማል፣ ፈተና ለበጎ ነው። ሁሉም ቤት እኮ እንደዚህ አይነት ፈተና አለ፣ ሀዘን፣ መከራ፣ ደስታ በሰው ልጅ ላይ ያለ ነገር ነው። ነገር ግን ሁሉም ጊዜያዊ ነው። እባክሽን ተረጋጊ፣ ይሄ ነገር ነገ ያልፋል። አሁን ላይ ራስሽን አትጉጂ፣ ለተፈጠረ ነገር ወደኋላ ለማይመለስ ነገር እባክሽን ትዬ ተረጋጊ እያሉ እንግዲህ ናታንም ሆነ ዳጣ እንግዲህ በተለያዩ ምሳሌዎች እየመሰሉ ቢነግሯትም እሷ ግን ጭራሽ ሆኖ የሰማቻቸውም አይመስለኝም ማለት ነው። በስተመጨረሻም ውጡልኝ፣ ብቻዬን መሆን የምፈልገው፣ ናታንም ወደ ቤተሰቦች መሄድ ይኖርብሃል፣ ዳጣም ደግሞ ቤተሰብ ካለሽ ቤተሰቦች ጋር ሂጂ፣ ከዚህ በኋላ ማንንም አልፈለግም በማለት እንግዲህ ለናታን ስትለው
ተይትዬ እንደዚህ አይባልም፣ አንቺ እኮ ብዙ የምታውቂ ሰው ነሽ፣ እባክሽን ተረጋጊ ሲላት እንግዲህ እባካችሁን አውጡልኝ ብያቸዋለሁ ማለት ከክላስ አባራቸዋለች ማለት ነው። እንግዲህ ናታንም ወጣ ብሎ ትንሽ ዞር ብሎ ተመልሶ ሲመጣ ዳጣ በጣም እያለቀሰች ሶፋ ላይ ያገኛታል። ዳጣ እባክሽን ምን ሆነሽ ነው የምታለቅሽው? ምንድን ነው የሆንሽው? ለምንድን ነው የምታለቅሽው? አሁን በማልቀስ ምን የሚገኝ ነገር አለ ይላታል ማለት ነው። ናታን አሁን እኮ ሁሉም ነገር አበቃ፣ በቃ ሁሉም ነገር አበቃ፣ ሁሉም ነገር ታወቀ። ምንድን ነው አሁን የሚፈጠረው? ምንም ያበቃ ነገር የለም። ዳጣ ተረጋጊ፣ አንቺም ታረቅሻለሽ፣ እትዬም አቤጌልም በለቅሶ ውስጥ ምን የሚለወጥ ነገር አለ? እሺ ምን ላድርግ? አሁን እኮ ሁሉም ነገር አብቅቷል። አሁን ግን ናታን ወደ ሰላም ጋር መሄድ ነው የምፈልገው። ሰላም ያሰበችው ተሳካላት፣ ሆነላት፣ እንኳን ደስ አለሽ ልላት ይገባል በማለት እንግዲህ ወደ ሰላም ጋር እንደምትሄድ ትነግረዋለች። ናታንም እንግዲህ እባክሽን ተረጋጊ፣ ሰላምም እኮ ብትሆን በቦታዋ እውነት አላት። ስለዚህ ዳጣ እባክሽን ተረጋጊ፣ በሰላም መፍረድ የለብሽም። ሰላምም ከአንዴ ሁለቴ ያለውን እውነት ለእኔም ሆነ ለአንቺ ነግራናለች በማለት ወደ ሰላም ጋር ይዟት ይሄዳል። ሰላምም እንግዲህ ትንሽ ቆየት ካለች በኋላ ወደ መኪና ስትወጣ እንግዲህ ናታን ከመኪናው ላይ ወጥቶ ራቅ ወዳለ ቦታ ሄዶ ቆሞ ሰላም እስከምትወጣ ይጠብቃል። ዳጣ ምን ሆነሽ ነው? ጥሩ ፊት እኮ እያሳየሽኝ አይደለም፣ የተፈጠረ ነገር አለ እንዴ ስትላት፣ ይኸውልሽ ሰላም እንኳን ደስ አለሽ፣ ተለያዩልሽ፣ እማዬና አባዬ ተለያዩ ትላታለች። በስመ አብ ወወልድ ወመንፈስ ቅዱስ፣ ምን እያልሽ ነው ዳጣ? እውነት ተለያዩ እንዴ? አዎ በጭራሽማ እንደዚህ አይሆንም፣ ይታረቃሉ። ተይ ሰላም ተይ ዳጣ እንደዚህ አትበይ። እማዬ ለአባዬ ቀለበቷን አውልቃ ወርውራለታለች፣ ተለያይተዋል፣ እንኳን ደስ አለሽ ትላታለች። እኔ እንዴት ነው ደስ የሚለኝ? እንዴት ደስ ይለኛል ዳጣ? እንዴት ነው ደስ ሊለኝ የሚችለው? በጭራሽ ደስ አይለኝም። አንቺ ግን እንዴት ነው እንደዚህ ልትናገሪኝ የቻልሽው? 21 ዓመት ሙሉ ስጠብቅሽ ቀረሽ። ለአንቺ ካሳ ይሆነኛል ብዬ ደግሞ ቤቢን ወለድኩ። ይሄን ነገር ስንት ጊዜ ልንገርሽ? ከዛሬ በኋላ እንደዚህ እንድትይኝ አልፈልግም። ደግሞ ናታን እዛ ጋር ሆኖ የቆመው ለምንድን ነው? እኔ እኮ ምንም ቢሆን ልብሱን አጥቤ ምግቡን ሰርቼ አስተምሬዋለሁ። እሱ ግን ዛሬ በተፈጠረው ነገር ሁላችሁም እኔን ጥፋተኛ ለማድረግ እያሰባችሁ ነው በማለት እንግዲህ ሰላም ከመኪናው ወጣ ትሄዳለች። እንግዲህ ቤቷ ከገባች በኋላ ወደ አቶ ደረጀ ትደውልና ጋሼ እንዴት ነው? በተፈጠረው ነገር በጣም አዝኛለሁ ይላታል። ሰላም ምን አይነት ወራዳ ነሽ? ለምንድን ነው የደወልሽልኝ? ይሄ ሁሉ ነገር የተፈጠረው ባንቺ ነው ይላታል። ምን ላድርጋ ጋሼ? የማታውቀው ነገር ነው እንዴ? እኔ ምንድን ነው ያደረጉት? 21 ዓመት ሙሉ ስታስለቅሰኝ ነበር እኮ። ለልጄ መካሻ ነው ቤቢ ነው የሚያረገዝኩት። ስለዚህ በኋላ ደግሞ ዳጣ መጣች፣ ምንም አይመለከተኝም፣ በቃ ይቅርታ ለተፈጠረው ነገር ስትለው፣ አይ ሰላም አንቺ ምንም ያጠፋሽው ነገር የለም፣ እኔ ነኝ መጀመሪያውኑ የአንድ ቀን ስህተት ነው። ይሄን ቀን እንደሚመጣ የሚገርምሽ ነገር አውቅ ነበረ። ነገር ግን መቼ ይመጣል እያልኩ 21 ዓመት ሙሉ ስጠብቀው ነበረ። ይሄው ዛሬ ሆነ ይላታል። ሰላም እንግዲህ በቃ ጋሽ አንድ የተፈጠረው ተፈጥሯል፣ ግን ይቅርታ አድርግልኝና ማረፊያ ካሌለ እኔ ባናትባለች። ሰላም ምን አይነት ወራዳ ነሽ? አሁንም አታርፊም? አሁንም ደግሞ ወደ እኔ ናት ያለሽ? እባክሽ ከአንቺ ዘር በመፍጠሬ በጣም አዝናለሁ። ምን አይነት አረመኔ ነሽ? ማርታ አታሳዝንሽም? ግን ይላታል። እኔ እኮ ለሌላ ነገር ፈልጌ አይደለም፣ ማረፊያ ካሌለህ እያልኩ ነው ስትለው፣ ከዚህ በኋላ የማይሆን ነገር እንድናገር አታደርጊ በማለት ስልኩን ዘግቶባታል። እንግዲህ በተደጋጋሚ ጊዜ ሲደውሉለት ስልክ ያላነሳላቸው አቤጌልና ዳጣ እስቲ እባክሽን አሁንም ቢሆን ቢመሽም እባክሽን አባዬን ሄደን እንፈልገው በማለት ወጥተዋል። ዳጣ ግን ኤቢ ግን እኮ አባዬን ማናገር ሆነ ይቅርታ ማድረግ አትፈልጊም። አሁን እንዴት ነው እንፈልገው የምትይው? አይ ዳጣ ምንም ቢሆን እኮ አባቴ ነው፣ ምንም ነገር እንዲሆን አልፈልግም፣ ግን ይቅርታ አላደርግለትም። ምክንያቱም እንዴት በእናቴ ላይ ከሁለት ሴቶች 2 ልጅ ይወልዳል? እንደዚህ ማድረግ አልነበረበትም። ቢሆን እንኳን አባቴ አይደለ? ስለዚህ ልፈልገው ይገባል በማለት እንግዲህ ሊፈልጉት ወጥተዋል ማለት ነው። እንግዲህ እየፈለጉት እያሉ እንግዲህ ወደ መጨረሻ አካባቢ ላይ ዳጣ አባቷን ያየችው ይመስለኛል። ኤቢ አባዬ ስትላት በጣም በመደንገጥ እንግዲህ ኤቢም እየተደናበረች ሁለቱም አፋቸውን ይዘው ቆመው አይተናቸዋል። እንግዲህ አቶ ደረጃ መንገድ ሞታል። ወደፊትስ እነ ወይዘሮ ማርታ ቤት ምን አይነት ነገር እየተፈጠረ ነው? አቶ ደረጃ ራሱን ጎድቶ ነው ወይስ ኤቢ እንዳለችው ሰብሮ
የማይሆን ቦታ ወጥቆ ነው የሚለውን ነገር ቀጣይ የምናየው ይሆናል። አብራችሁን ስላላችሁ በጣም አመሰግናለሁ። ሰላም